በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ድረስ በረራዎችን አስተጓጎለ። የኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንዱ ሜትሮሎጂካል መስሪያ ቤት አስታወቀ። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ ስራውን ማስተጓጎል እንዳልፈጠረበት አሳውቋል። ሁኔታውን ከሚመለከታቸው የአቪዬሽን እና ሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑንም ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያው ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫዎችን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማን የዴሊን አየር ጥራት እንደማያበላሸው ተነግሯል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ አየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታን ሊፈጥር ይችላል። በጭሱ የተበከለው አካባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ምሩቱንጃይ ሞሃፓትራ ለቢቢሲ ተናግረዋል። ጭሱ ለጊዜው በረራዎችና የሳተላይቶችን ስራ ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታንና የአየር ጥራት ላይ ችግር አይኖረውም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል ዳይሬክተሩ። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴሊ ሰማይ ማክሰኞ ምሽት ይበተናል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ ተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ፣ ኢንዲያጎ፣ አካሳና ኬኤልኤም ጫና እንዳሳረፈባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታቸውን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲያዘገዩ አዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅት ይጠይቃል። መሳሪያዎች አስቀድመው መሰማራት ይኖርባቸዋል። ይህን መሰሉ የእሳተ ገሞራ ፍንዳታ ለዝግጅት ምንም እድል አልሰጠም። ስለዚህ የብክለት ደረጃው አይታወቅም ሲሉ የስካይሜት ዌዘር ፕሬዝዳንት ጂፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ ለቢቢሲ እንደተናገሩት የእሳተ ገሞራው ፍንዳታ ለሺህ ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ድምፅ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለ ተናግረዋል። የሃይሊ ጉቢ እሳተ ገሞራ በኤርታሌ አቅራቢያ የሚገኝ ሲሆን ይህም በንቁ እሳተ ገሞራው የሚታወቅ አካባቢ ነው። የእሳተ ገሞራ አመድ መከሰቱ የተለመደ አይደለም። የአይስላንድ እሳተ ገሞራ በ2010 ሲፈነዳ ዓለም አቀፍ የጉዞ መሰናክሎችን አስከትሏል። በወቅቱም የዩናይትድ ኪንግደም እና የአውሮፓ የአየር ክልል ተዘግቶ ወይም በከፊል ተዘግቶ ነበር። ይህም ከሁለተኛው የዓለም ጦርነት በኋላ እጅግ የከፋ የአየር ጉዞ መስተጋገል ሆኖ ተመዝግቦ አልፏል። ወደ ሌላ ጉዳያችን ስናልፍ ባለፈው ሳምንት በሁለት ክሶች ነፃ የተባሉት አቶ ታዬ ደንደአ 3 አዲስ ክሶች ቀረቡባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአ 3 አዲስ ክሶች ቀረቡባቸው። ጠበቃቸው አቶ አበራ ንጉስ ለቢቢሲ እንደተናገሩት አቶ ታዬ ሰኞ ህዳር 15 2018 ዓ.ም 3 አዲስ ክሶች ደርሰዋቸዋል። አቶ ታዬ በአቃቤ ሕግ ከቀረቡባቸው 3 ክሶች ፍርድ ቤት በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ናቸው ማለቱ ይታወሳል። ባለፈው ሳምንት ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት
ከቀረቡለት 3 ክሶች የጦር መሳሪያ ሕግን በመተላለፍ በቀረበባቸው ክስ ጥፋተኛ ብሏቸዋል። በዚህ ክስ ላይ የግራ ቀኝ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ.ም ቀጠሮ የተሰጣቸው ሲሆን ተጨማሪ 3 አዲስ ክሶች መቅረባቸውንም አቶ አበራ አስረድተዋል። ጠበቃው እንደተናገሩት አንደኛው ክስ ከዚህ ቀደም ከቀረበባቸው ጋር ተመሳሳይነት ያለው ሲሆን ክሱም ሁከትና ብጥብጥ ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር የሚል ነው። ሁለተኛው ክስ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ ነስተዋል የሚል፣ ሶስተኛው ደግሞ አገርን የመድፈር ወንጀል እንደሆነም ገልጸዋል። ከዚህ ቀደም ከፍተኛ የመንግስት ባለስልጣናት ሆነው የአገርን የመንግስትና የህዝብን ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰ ተላልፈዋል በሚል የተከሰሱ ሲሆን ዛሬ የቀረበባቸው አዲስ ክስም ከዚሁ ጋር እንደሚመሳሰል አቶ አበራ ተናግረዋል። ከሌሎች ኃይሎች ጋር በመመሳጠር መንግስትን ለመጣል ስውር መሰናዶ ማድረግ፣ ህዝብን የሚያነሳሳ የህዝብን ሞራል ዝቅ የሚያደርግ ፕሮፓጋንዳ በመንዛት መንግስትን በኃይል ለመናድ መሞከር የሚለው ክስ ባለፈው ከቀረበባቸው ክስ ጋር በፍሬ ነገር ተመሳሳይ ነው ብለዋል። አቶ ታዬ የቀረቡባቸው አዲስ ክሶች ሆርን ኮንቨርሴሽን ከተባለ የማህበራዊ ሚዲያ መድረክ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ እንደሆነ ጠበቃው ገልጸዋል። በሶስት ክፍል የተላለፈው ቃለ ምልልስ አቶ ታዬ በእስር ላይ ሳሉ አየር ላይ የዋለ ነው። የቀረበው ክስ ዘርዘር ብሎ ሲታይ በተለያዩ ማህበራዊ ሚዲያዎች ቀርበው ሰሜን እዝ ላይ የደረሰውን ጥቃትና ሌሎች ጉዳዮችን በተመለከተ አሳሳችና ሐሰተኛ መረጃ ሰጥተዋል የሚል ነው። ሁለተኛው ክስ በተለይ ሆርን ኮንቨርሴሽን በሚባል ቻናል ላይ አሳሳች መረጃ ሰጥተዋል የሚል ነው። ሶስተኛው ክስም እዚሁ ሆርን ኮንቨርሴሽን ከተባለው ማህበራዊ ሚዲያ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ ሲሆን ባስተላለፉት መረጃ በህግ የተመረጠው መንግስት ላይ ዘመቻ በማድረግ የአገሪቱ መንግስት ላይ የመድፈር ወንጀል ፈጽመዋል የሚል ነው በማለት ጠበቃው አብራርተዋል። አቶ ታዬ ባለፈው ሳምንት ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት ሁለቱ ክሶች ነበሩ። ባለፈው ሳምንት በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀድሞም በፍርድ ቤት ታይተው ውድቅ የተደረገው የነበረ ቢሆንም በድጋሚ እንዲታዩ መወሰኑ አይዘነጋም። አቶ አበራ እንደተናገሩት በችሎቱ ውሎ 14 ነጥብ ያሉት የቅጣት ማቅለያ አቅርበዋል። ከነዚህ መካከልም አቶ ታዬ ከዚህ ቀደም የወንጀል ሪከርድ የሌላቸው መሆናቸውና ቤተሰብ አስተዳዳሪነታቸውን ጠቅሰዋል። በእስር ላይ ሳሉ 4 ወር ያህል ጨለማ ክፍል በመታሰራቸው አይናቸው ላይ የጤና ችግር እንዳጋጠማቸው በመጥቀስም የቅጣት ማቅለያቸውን አቅርበዋል። በተጨማሪም ከመታሰራቸው በፊት ያደረጉት የልማት ተሳትፎና ለበጎ አድራጎት ድርጅት የነበራቸው አስተዋጽኦ እንዲሁም በኦሮሚያ ክልል ጠቅላይ አቃቤ ሕግ እያሉ ለሕግ የበላይነትና የጸረ ሙስና ትግል የነበራቸው አስተዋጽኦ ተካተዋል። አቃቤ ሕግ ባቀረበው የቅጣት ማክበጃ የጦር መሳሪያ ይዘው የተገኙት የሰላም ሚኒስትር ዴኤታ ሆነው እንደነበር ጠቅሶ ሕግን ከማክበር አንጻር አርአያ መሆን ሲገባቸው ያንን ተላልፈው የፈጸሙ ስለሆነ ቅጣቱ እንዲከብድ ጠይቋል። ፍርድ ቤቱም የግራ ቀኝ የቅጣት አስተያየት ለመስማት ለህዳር 23 2018 ዓ.ም ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት አምና 2017 ዓ.ም ሐምሌ ላይ አቶ ታዬ ከቀረቡባቸው ክሶች መካከል ሁለቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበር ይታወሳል። ከህገወጥ የጦር መሳሪያ ጋር በተያያዘ የቀረቡባቸውን ክሶች ደግሞ ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበር ሲሆን አቃቤ ሕግ አቶ ታዬ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስቱ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸው በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትሩ በተጻፈ 2 መስመር ደብዳቤ መሆኑ ይታወሳል። ይህንንም ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ ግን በድጋሚ ታስረዋል።